could be your mother. You're not. But I could be. You're not. No. Wanna take you back to your hotel? ወደ 40 ዓመቷ እየተጠጋች ያለች አንዲት ሴት ባሏ ማራኪነቷን አጣለች በማለት ትቷት ከሄደ በኋላ ቢሮ ውስጥ ከምትሰራ ወጣት ሴት ጋር ግንኙነት ይጀምራል። ሴትዮዋም የከሸፈ የትዳር ህመም ውስጥ ካሳለፈች በኋላ አእምሯን ለማጥራት ለተወሰነ ጊዜ ጉዞ ለማድረግ ወሰነች። ሶለን ትባላለች። በኋላም ሻንጣዋን ጭና ልትሄድ ስትል የቀድሞ ባሏ በድንገት መጣና አስቸኳይ ጉዳይ ስላለበት ልጃቸውን ወደ ሙዚቃ ፌስቲቫል እንድትወስዳት ሶለንን ጠይቃት። ምንም እንኳን ሶለን መጀመሪያ ወዲያውኑ እምቢ ማለት ብትፈልግም ልጃቸውን ላለማሳዘን በግድ ተስማማች። እናም ሶለን ልጇን ይዛ ወደ ሙዚቃ ፌስቲቫሉ ሄደች። እዚያ እንደደረሱ ግን ልጇ ወዲያውኑ ከጓደኞቿ ጋር የምትወደውን ዘፋኝ ለማየት ጥላት ትሄዳለች። ሶለንም እዚህ ብቻዋን ስትቀር የተሳሳተ ቦታ እንደመጣች ተሰማት። ምናልባትም ቦታው ለሷ እድሜ የማይመጥን ወይንም ደግሞ ጫጫታ ያለው ሙዚቃ ፍላጎት ስላልነበራት ይሆናል። ስለዚህም ሶለን ወደ አንድ ካፌ ገብታ መጽሐፍ በማንበብ ጊዜዋን ለማሳለፍ አሰበች። በዚያን ጊዜ ግን በሷ እድሜ ላይ ያለች አንዲት ሴት ትረብሻት ጀመር። ይሁን እንጂ ሶለን ሴትየዋ ስለምታወራው ታዋቂ ሙዚቀኛ ምንም ፍላጎት አልነበራትም። ስለዚህ ከዚህ አሰልቺ ውይይት ለመራቅ ስትል ወደ መጸዳጃ ቤት በመሄድ ሰበብ ከሴትዮዋ ትርቃለች። በኋላም ሶለን መጸዳጃ ቤት ፍለጋ ስትወጣ አንዲት ሴት ከትሬለር ስትወርድ አይታ መጸዳጃ ቤቱ ነው ብላ በማሰብ ወደዚያ ያቀናች። ይሁን እንጂ ትሬለሩ የአንድ ሰው የግል ቦታ መሆኑን በፍጹም አላወቀችም ነበር። ሶለንም በጭንቀት ውጪ ከጠበቀች በኋላ በመጨረሻም በሩ ተከፈተ። ውስጥ የነበረው ሰውም ወዲያውኑ በሩን ከፍቶ ሶለን እንደተመለከተ በአስደናቂ ውበቷ ተማረከ። ይሁን እንጂ ሶለን መጸዳጃ ቤቱን ለመጠቀም በጣም ስለቸኮለች ከፊቷ የቆመው ሰው በጣም ታዋቂ ዘፋኝ መሆኑን ሳታስተውል ጥላ ወደ ውስጥ ትገባለች። በኋላም ጨርሳ ስትወጣ ሰውየው አሁንም እዚያው ቆሞ ስታየው ትደነግጣለች። እናም ምናልባት ከሽንት ቤት ውጭ የመጠበቅ እንግዳ ልማድ አለው ብላ አሰበች። በዚህን ጊዜ ነበር ሶለን በድንገት የሌላ ሰው የግል ቦታ በድንገት እንደገባች የተገነዘበችው። በዚህ ድርጊቷም አፍራ ልትሄድ ስትል አይስ የተሰኘው ወጣት ሙዚቀኛ በመልኳ በጣም ተማርኮ ስለነበረ ወዲያው ጠራትና አብረው ጊዜ ማሳለፍ እንደምትፈልግ ጠየቃት። ፍላጎቱን ከተረዳች በኋላም ሶለን ወጣቱን ኮከብ በቀጥታ እምቢ በማለት ማሳፈር አልፈለገችም። ስለዚህም ለትንሽ ጊዜ ቆየችና ከልጇ ጋር እንደመጣች ገለጸች። በዚህ ጊዜ ግን ሀይስ መጠጥ አንድ ላይ እንዲጠጡ ጥያቄ ሲያቀርብላት ግብዣውን እምቢ ትላለች። ምክንያቱም መጠጥ ጠጥታ መንዳት አትፈልግም ነበር። በዚያን ጊዜም ስራ አስኪያጁ ወደ ውስጥ ገብቶ ሀይስን ለዝግጅቱ እንዲዘጋጅ አሳሰቡ። በዚህ ጊዜም ሀይስ በሶለን ፊት ሸሚዙን ያወልቃል። እሷም ወዲያውኑ አፍራ ትዞራለች። ሆኖም የሀይስ ጠንካራ አካልና የወጣትነት ጉልበት አሁንም ሶለንን በመስታወት በኩል በድብቅ እንድትመለከት አደረጋት። ልብሱን ከለበሰ በኋላም ስራ አስኪያጁ እንደገና ገብቶ ሁለቱንም አቋረጣቸው። በጊዜውም ሀይስ ስራ በዝቶበት ስለነበረ ያንን አጋጣሚ በመጠቀም ሶለን ልብስ ከመቀየሪያው ክፍል በጸጥታ ወጣች። ወደ ፎቶግራፍ ዝግጅቱ ሲደርሱም ኦገስት ሙን የተሰኘው የሙዚቃ ቡድን ወደ ቦታው ይመጣል። ወዲያውኑም ቦታው በአድናቂዎች ጩኸት ተሞላ። በዚያን ጊዜ ነበር ሶለን የሙዚቃ ቡድኑ በወጣቶች ዘንድ ምን ያህል ተወዳጅ እንደሆነ የተገነዘበችው። ሄይስ እንደተቀመጠም ሶለን በህዝቡ መካከል ሆና አይን ላይን እየተያዩ ፈገግ ይባባላሉ። ይህም የሶለንን ልብ በድንገት እንዲመታ አደረገ። በኋላም ልጇን ተከትላ ወደ ቡድኑ ጋር ሄደች። በዚያው ቅጽበትም ስራ አስኪያጁ እንደገና መጡ። ለመድረክ ዝግጅቱ በቶሎ እንዲዘጋጁ ቡድኑ አሳሰበ። በኋላም ቡድኑ መድረክ ላይ በመውጣት ሙዚቃቸውን ማቅረብ ይጀምራሉ። ህዝቡም ደስታውን መቆጣጠር ከብሎት በጩኸት ቦታውን ያጥለቀልቀው ጀመር። በልጃቸው ተነሳሽነትም ሶለን ከሙዚቃው ጋር መጨፈር ትጀምራለች። ሁሉም ነገር በተለመደ ሁኔታ እየሄደ ሳለ መሪ ዘፋኙ የሆነው ሄይስ በድንገት የዝግጅቱን ሁኔታ ለውጦ አንዳንድ ንግግሮችን ማድረግ ይጀምራል። በተመሳሳይ ጊዜም የሶለን ልብ ከፊቷ ባለው ወጣት ማራኪነት በፍጥነት መምታት ጀመረ። በኋላም የዘፈኑ መጨረሻ ላይ ሄይስ ተሰናብቷት ዳግም እንደሚገናኙ ተስፋ እንደሚያደርግ ገልጾ ይሄዳል። በሶለን የ40ኛ ልደት ድግስ ላይም ጓደኞቿ ተሰብስበው ሊያከብሩና መልካም ምኞታቸውን ሊገልጹላት ይመጣሉ። በዚህ ጊዜም ከጓደኞቿ አንዷ 40 ዓመት መሆን ምን አይነት ስሜት እንዳለው ትጠይቃታለች። ሶለንም ካሳለፈችው ነገር ሁሉ በኋላ አሁን ህይወትን በትልቅ መረጋጋት እየተመለከተች እየተደሰተች እንደሆነ ትገልጻለች። በኋላም በድንገት አንድ ሰው ወደ ኩሽና ገብቶ ለሶለን አድናቆቱን ገልጾላት እንዲያውም በሚቀጥለው ሳምንት ከሱ ጋር እራት መብላት እንደምትፈልግ ይጠይቃታል። ሶለን ግን በትህትና እምቢ አለች። ከዕለታት አንድ ቀንም ሶለን በስራ ቦታዋ ላይ እየሰራች ሳለ ሄይስ እንደ ድንገት ሳታስበው ይመጣል። ሶለንም በመምጣቱ ተደስታ ሰላምታ ከሰጠችው በኋላ ሱቅንና እያንዳንዱን ስራ በጥንቃቄ ማስጎብኘት ትጀምራለች። ሄይስም እያንዳንዱን የጥበብ ስራ እንደወደደው ተናገረ። ነገር ግን ሶለን በድንገት በቆመችበት ደርቃ ቀረች። ምክንያቱም የጥበብ ስራዎቿን የማይበትን መንገድ አልወደደችውም ነበር። ሄይስ ግን ስራዎቹን በእውነት እንደወደደው ገለጸላት። እንዲያውም ሌላ የምታሳየው ነገር እንዳላት ይጠይቃታል። ስለዚህም ሶለን ከውጭ ቆሞ በካሜራ የሚንጋጉ ጋዜጠ
እስረኞችን ለማስወገድ ሄይስን ወደ ጓደኛዋ መጋዘን ወሰደችው። ብዙም ሳይቆይ መጋዘኑ ደርሰው እንደገቡ ሶለን የምትወደውን ስዕል ለሄይስ አሳየችው። በዚህ መካከልም ሁለቱም ልባቸውን ከፈቱና ስለ ህይወታቸው ማውራት ጀመሩ። ከልጅነት ትዝታዎች እስከ ህልሞች፣ ከህልሞች እስከ እውነታ። እናም እያንዳንዱ ርዕስ እርስ በእርስ የበለጠ እንዲተዋወቁ አደረጋቸው። በዚህ ጊዜም ሶለን በድንገት በዚህ ሞቃታማ መጋዘን ውስጥ ለረጅም ጊዜ ሲነጋገሩ እንደነበረ ተገነዘበች። እድሉን በመጠቀምም ሄይስ ስሜቱን ለሷ ገለጸ። የሄይስን ጥልቅ አይኖችና ቅንነቶች ስትመለከትም ለሱ ያላት ስሜት እየጨመረ ሄደ። ከዚህ በኋላም ሁለቱም ሬስቶራንት ሄደው ምሳ ለመብላት ሲያቅዱ በመንገድ ላይ የሄይስ ደጋፊዎች ባልተጠበቀ ሁኔታ አጋጠሟቸው። ሁኔታውን ስታይም ሶለን ወደ ቤት ሄደው መብላት እንደሚችሉ ጠቆመች። በኋላም ሄይስ ወደ ውስጥ እንደገባ የሶለንን ቤት ውበት ማድነቅ ጀመረ። በተመሳሳይ ጊዜ ደግሞ ሶለን በኩሽና ውስጥ ምሳ በማዘጋጀት ተጠምዳ ነበር። ሄይስም ከጎኗ በጸጥታ ቆሞ ይመለከታት ጀመር። በመካከላቸው ከፍተኛ የእድሜ ልዩነት ቢኖርም ንግግራቸው ግን የወጣት ጥንዶች ይመስል ነበር። ይባስ ብሎም በልባቸው ውስጥ የደበቁ ሚስጥሮችን እርስ በርስ መከፋፈል ጀመሩ። ምንም እንኳን የሰራቸው ምግብ ቀለል ያለ ሳንዶች ቢሆንም ሄይስ ግን በከባዱ እያሞገሰ እግረ መንገዱንም ስለ በፊት የፍቅር ህይወቷ ይጠይቃታል። ጥያቄውም ሶለንን እንድታስብ ያደርጋታል። ብዙም ሳይቆይ ግን ስለ ህይወቷ ምዕራፍ ማውራት ጀመረች። እሷና የቀድሞ በኋላ በኮሌጅ ውስጥ ፍቅር ጀምረው ከተመረቁ በኋላ ብዙም ሳይቆይ ልጃቸውን ይወልዳሉ። ይህም መላውን ቤታቸውን በደስታ ሞላው። ይሁን እንጂ ሁለቱም በስራ ሲጠመዱ የባሏ ክህደት የነበራትን ደስተኛ ህይወት አደፈረሰ። ከዚያን ጊዜ ጀምሮም በፍቅር ማመን አቆመች። እናም ሁሉንም ጉልበቷን ለልጇና ለስራዋ አሳልፋ ሰጠች። በዚህም ጊዜም የሶለንና የሄይስ አይኖች ሲገናኙ የፍቅር ዘር በጸጥታ በመካከላቸው ማደግ ጀመረ። ከፊቷ ያለው ወጣትም ለረጅም ጊዜ ያላገኘችውን የመጽናናት ስሜት ባልተጠበቀ ሁኔታ ሰጣት። አካባቢ አየሩ እየሞቀ ሲሄድም የስልክ ጥሪ በድንገት ካሉበት ግለት አስወጣቸው። ሶለንም ጥሪውን ስትመልስ ሄይስ በጸጥታ ወደ ፒያኖ ሄዶ መጫወት ይጀምራል። የሚወጣው ዜማም የስሜታቸውን ታሪክ የሚናገር ይመስል ነበር። እናም ወዲያውኑ የሶለንን ልብ ነካ። በሚያምረው ሙዚቃ ተስባም ሶለን ወደ እሱ መጠጋት ጀመረች። ነገር ግን ልክ እንደቀረበችው ሄይስ በድንገት መጫወቱን አቆመ። የሶለንን እጅን በቀጥታ እየያዘ እሷም ሳታስበው መሳም ትጀምራለች። በዚህ ጊዜ ግን ሳያስቡት ፒያኖ ላይ ሲደገፉ የሚያስተጋባው የፒያኖ ድምፅ ሶለንን በፍጥነት ወደ እውነታው መለሳት። ሄይስም ምንም ያህል ሊያሳምናት ቢሞክርም በመካከላቸው ያለው የእድሜ ልዩነት ልትሻገረው የማትችለው እንቅፋት ሆኖ ተሰማት። ጥልቅ ፍቅር ውስጥም እንዳትወድቅ ፈራች። እናም ይህን የሚነድ የፍቅር እሳት ቀደም ብሎ ማጥፋት የተሻለ እንደሆነ ታምን ነበር። ስለዚህም ወደፊት ሁለቱም የበለጠ አይጎዱም። ግን ሄይስ በቀላሉ ተስፋ ለመቁረጥ ምንም ፍላጎት አልነበረው። ሆን ብሎም ሰዓቱን አውልቆ ጠረጴዛው ላይ ካስቀመጠ በኋላ ለምግቡ ሶለንን አመስግኗት ትቷት ይሄዳል። ልክ እሱ እንደሄደም ልጇ ወደ ቤቷ መጣች። ሶለንም በችኮላ የተዘበራረቀ ጸጉሯን አስተካክላ ምንም እንዳልተከሰተ ለማስመሰል ትሞክራለች። ይሁን እንጂ አስተዋይ ልጇ ያልተለመደ ነገር እንደተከሰተ የገመተች ይመስላል። የምትጠይቀዋን ልጇን ለማዘናጋትም ሶለን በፍጥነት ሰበብ ፈጠረች። ከዚህ በኋላም ሄይስ የተወውን ሰዓት ታስተውላለች። በኋላም ሶለን ልጇን ወደ ካምፓስ ሸኝታ የልጇን ወጣትነትና ሕያው ገጽታ ስትመለከት የራሷን ወጣትነት እያስታወሰች እዚያው ደርቃ ትቀራለች። ልጇን ከተሰናበተች በኋላም ሶለን ብቻዋን ወደ ቪላዋ ተመልሳ በጸጥታ ጊዜዋን ለማሳለፍ ትሞክራለች። ሆኖም በዚያው ቅጽበት ስልኳ ካልታወቀ ቁጥር መልእክት ደረሰው። መጀመሪያ ላይ በስህተት የተላከ መስሏት ነበር። ነገር ግን ብዙም ሳይቆይ ላኪው ማንነቱን ገለጠ። በምልክቱ ውስጥም ሄይስ ሶለንን ምን ያህል እንደናፈቀ ገልጾ እንዲያውም የሚኖርበትን አድራሻ ልኮላት መጥታ እንድትቀላቀለው ይጋብዛታል። በዚህ ጊዜም የሶለን ልብ በፍጥነት መምታት ጀመረ። እናም ልትቋቋመው የማትችለው የማጉጉት ቀስ በቀስ በውስጡ አደገ። በዚያም ምሽትም ከመተኛቷ በፊት ኮምፒውተሯን ከፍታ የሄይስን ቪዲዮች ያለማቋረጥ መመልከት ትጀምራለች። ብሩህና መልከኛ ወጣት በመድረክ ላይ በጋለ ስሜት ሲጨፍር ማየቷ በልቧ ውስጥ አንዳች ስሜት አነሳሳ። ከጎና ያለውንም ሰዓት አንስታ በመጨረሻ ሁሉንም ጥርጣሬዎች ወደ ጎን በመተው በድፍረት የራሷን ደስታ ለመከተል ወሰነች። ስለዚህም ሰዓቱን ለመመለስ በሚል ሰበብ ወደ ኒውዮርክ አቀናች። በበረራ ወቅትም አእምሮዋ ሙሉ በሙሉ የቅንጦት ልብስ በለበሰው ወጣት ምስል ተሞልቶ ነበር። ሄይስ ወደሚቆይበት ሆቴል ከደረሰች በኋላም በሊፍት ውስጥ ሆና ራሷን እየተመለከተች ማሰብ ጀመረች። ምንም እንኳን ሶለን 40 ዓመቷ ቢሆንም ልዩ ውበቷ ግን አሁንም አልጠፋም ነበር። በሩንም በቀስታ አንኳኳቸው። ሄይስም ሲያያትና ሲመኛት የነበረችውን ሴት ከፊቱ ቆሞ ሲያይ ደስታውን መደበቅ ከበደው። በዚያ የፍቅር ምሽትም ሁለቱም ሞቅ ያለና የማይረሳ ጊዜ አብረው አሳለፉ። ከዚህ በኋላም ሄይስ ለሶለን ጊታር መጫወት ይጀምራል። እናም ጥቂት ሰዎች ብቻ የሚያውቁትን የቀድሞ ህይወቱን ታሪክ ነገራት።
ከብዙ ዓመታት በፊት ሄይስ ከሚያደንቀው ሙዚቀኛ ጋር አንድ ላይ ለመስራት ተስፋ ያደርግ ነበር። ይሁን እንጂ በተቃራኒው የሚያደንቀው ሰው ለሴት ልጁ የታቀደ የልደት ቀን ላይ እንደ አማቂ አድርጎ ይቀጥራል። ይህም የሄይስን ስነ ልቦና በጣም ጎድቶ ነበር። በነጋታውም ሁለቱም ከተኙበት ነቅተው ብዙም ሳይቆይ የእድሜያቸው ግንኙነታቸውን መፈተን እንደሚጀምር ተገነዘቡ። ሄይስም ወደ አውሮፓ ጉብኝት ሊጀምር ስለነበረ አብረው እንድትመጣ ይጋብዛታል። የሄይስ ተደጋጋሚ ግብዣዎች ሲገጥሟትም ሶለን በመጨረሻ በልቧ ውስጥ ያለውን ስጋቶች ተናገረች። ይሁን እንጂ የሄይስ ቆራጥ አይኖችና ስለ ሰው ሐሜት ምንም ግድ አለመስጠቱ ስትመለከት ሶለን ጭንቀቶቿን ወደ ጎን ለማስቀመጥ ወሰነች። እናም ሄይስ ዓለም አቀፍ ጉብኝቱን ሲጀምር እሷም ከሱ ጋር ዓለምን መጓዝ ጀመረች። በዚህ ጉዞ ላይም ሄይስ ሶለንን ለሁሉም ሰው የጥበብ አማካሪው አድርጎ ነበር የሚያስተዋውቃት። ከአንዱ ከተማ ወደ ሌላው፣ ከአንዱ ሀገር ወደ ቀጣዩ ያሉ ብዙ ቦታ መጓዝ ጀመሩ። እናም በእያንዳንዱ ኮንሰርት ላይ ሶለን ከጀርባ መድረክ ሆና ሄይስ ሲያቀርብ በጸጥታ ትመለከት ነበር። ሄይስም ለእሷ ያለውን ጥልቅ ስሜት በዘፈኖቹ ግጥሞች ላይ መግለጹን ቀጠለ። ለሌሎች ሰዎች ትኩረት ግድ ሳይሰጡም አብረው በመንገድ ላይ እየተራመዱ መደሰታቸውን ተያያዙት። የሶለን ማራኪ ፈገግታ ሄይስ በሚያደርገው በእያንዳንዱ እንቅስቃሴው ላይ ተጽዕኖ አሳደረበት። ከዕለታት አንድ ቀንም ሁለቱም በአንድ መሸታ ቤት ውስጥ ብርጭቋቸውን አንስተው በፍቅር እንደወደቁ ጥንዶች ስለ ግል ሕይወታቸው እያወሩ ሳለ የቅርብ ጊዜያት ግንኙነታቸው በድብቅ በመገናኛ ብዙሃን ፎቶግራፍ ተነሳ። የሶለን ሴት ልጅም እናቷን ለመጠየቅ ደወለች። እናም በስልክ ላይ የወንድ ድምፅ ስትሰማ ልጅቷ መጠራጠር ትጀምራለች። ሶለን ግን ስለ ግንኙነቷ ለልጇ ለመናገር ዝግጁ ስላልነበረች ከደንበኞቿ አንዷ እንደሆነ ለመናገር ተገደደች። ይሁን እንጂ ሄይስ አብረው እንደሆኑ ለመላው ዓለም መናገር እንደሚፈልግ ያሳውቃታል። በቀጣይ ቀንም ከቅርብ ጊዜዎች ውጥረቶች በኋላ ዘና ለማለት ተስፋ በማድረግ ሄይስ ሶለንን ባህር ዳርቻ ወዳለ አንድ ቪላ ለእረፍት ወሰዳት። ምንም እንኳን ሶለን መጀመሪያ ላይ በዋና ልብስ ለመዋኘት አቅዳ ቢሆንም ግን በገንዳ አጠገብ ያሉት አፍላ ልጃገረዶችን ስታይ በድንገት በራስ አለመተማመን ተሰማት። እድሜ በሰውነቷ ላይ ጥቂት ምልክቶችን ትቶ ነበር። እናም በመጨረሻም በሁሉም ፊት ለፊት ሙሉ ልብስ ለብሳ ለመታየት መረጠች። ይሁን እንጂ በቦታው የሄይስ ጓደኞች ስለ እሷ የሚያወሩት ነገር ሄይስን እያስቆጣ ሲመጣ ሶለን በጽናት ለመከላከል መሞከር ጀመረ። በዚህ ጊዜም ጓደኞቹ ሁለቱም እንዴት እንደተገናኙ ሲጠይቁ ሄይስ ያልሆነ ልብ ወለድ ፈጥሮ ጥያቄውን ያመልጠዋል። ሄይስም በሚዘፍነው ዘፈን ላይ የሚጠቀማቸው የፍቅር ቃላቶች ለእሷ እንደሆነ በመግለጽ ምን ያህል እንደሚወዳት ለማሳየት ትሞክራለች። ይሁን እንጂ የእሱ ቡድን ሴቶችን ለማማለል ብዙ ጊዜ የሚጠቀመው ነገር እንደሆነ ይገልጻል። ሶለንም ሄይስ በእውነት እንደሚወዳት አምና ነበር። እናም በዚያን ጊዜ በራሷ አፍራ ከቦታው ጥላት ሄዳለች። ሄይስም በችኮላ ተከትሏት ሲሄድ ሶለን ለመሄድ ሻንጣን መጠቅለል ትጀምራለች። ሄይስ እሷን ለማስቆም በከፍተኛ ሁኔታ እየሞከረ እውነተኛ ስሜቱን ገለጸላት። ሶለንን ለመጀመሪያ ጊዜ ካያት ጊዜ ጀምሮ በእሷ እንደተማረከም አብረው ባሳለፉት ጊዜያት ውስጥም በእሷ ፍቅር እንደወደቀ ነገራት። ይሁን እንጂ ሶለን በዚህ ጊዜ ምንም መስማት አልፈለገችም። የቀድሞ ግንኙነቷ ጥልቅ ጠባሳዎችን ትቶ ስለሄደ የሄይስን ጣፋጭ ቃላት እንደገና ለማመን ፈቃደኛ አልሆነችም። ይህን ከሰማ በኋላም ሄይስ ጥልቅ የተስፋ መቁረጥ ስሜት ተሰማው። በዚህ ጊዜም ሁለቱም ከመለያየት ውጪ ሌላ ምንም አማራጭ አልነበራቸው። ሶለንም ሰዓቱን ትታለት ሄደች። ግንኙነታቸውም ያበቃለት ይመስላል። በአውሮፕላን ውስጥም ሆና ልትቋቋመው የማትችለው ሀዘን ተሰምቷት ከዓይኖቿ እንባ መፍሰስ ይጀምራሉ። ልክ ወደ ቤት እንደገባችም ወለሉ ላይ እንግዳ የሆነ እቃ ትመለከታለች። ነገርየውን ከፍታ ስታዩም የምትወደውን ስዕል አገኘችው። ከዚህ ቀደምም ለሄይስ ይህ ስዕል የምትወደው ስዕል እንደሆነ ነግራው ነበር። ሆኖም እሱ ያን አስታውሶ በድብቅ ገዝቶ ቀድሞ ቤቷ ልኮላት ነበር። በተመለከተች ጊዜም ልቧ በከባዱ ተሰበረ። ምንም እንኳን የሄይስ ቅንነት ቢሰማትም እንደገና በፍቅር የመጎዳት ፍርሃትም አለባት። በማግስቱም የቀድሞ ባሏና የሴት ጓደኛው ለልጃቸው የልደት ስጦታ መኪና ለመስጠት ወደ ቤቱ ይመጣሉ። በጓደኞቹ በኩልም የቀድሞ ባሏ ሶለን ከታዋቂ ወጣት ጋር ስላላት ግንኙነት ሰምቶ ነበር። ይሁን እንጂ መልካም ምኞት ከመመኘት ይልቅ ይህን ሚስጥር በስላቅ ተናገረ። በዚህ ጊዜም ባልተጠበቀ ሁኔታ የሴት ጓደኛው በፊት ባሏ ጋር ለመለያየት እያሰበች እንደሆነ ለሶለን ትነግራታለች። ይህን ያዳመጠችው ሶለንም እጅግ ደነገጠች። በዚያ ምሽትም ሶለን አልጋ ላይ ጋደም ብላ ጥልቅ የሆነ ሀሳብ ውስጥ ትገባለች። በሀሳብ ተውጣ ሳለም በድንገት ከሄይስ መልእክት ይደርሳታል። መልእክቱም ከኢንተርኔት እንድትርቅ የሚነግራት መልእክት ነበር። ይህም በጣም ግራ አጋባት። ምንም እንኳን የሄይስን ምክር መከተል ብትፈልግም የማወቅ ጉጉት ኮምፒውተሯን እንድትከፍት ገፋፋት። የሶለን ህይወት ብዙም ሳይቆይ ባየችው ነገር ከባድ ችግር ውስጥ ገባ። ስልኳ ላይም ያለማቋረጥ ከማይታወቁ ሰዎች የስድብ መልእክቶች ይጎርፉ ጀመር። በኋላም ልጇን ከትምህርት ቤት ለመውሰድ ስትመጣ አንዲት ሴት ሶለንን ሰላም ለማለት ትቀርባታለች። በጀመረችው የፍቅር ግንኙነትም እየተሳለቀች ሳለ አንድ ሰው አብሮ ከእሷ ጋር ፎቶ ለመነሳት ይመጣል። ይህም ሶለንን ከባድ የሆነ ሀፍረት ውስጥ ያስገባታል። በኋላም የልጇን ጥያቄ ስትጋፈጥ ሶለን በመጨረሻ ከሄይስ ጋር ያላትን ግንኙነት ተናዘዘች። እናም ነገሮች አሁን ላይ እንዳበቁ ማስረዳች። በዚህ ጊዜም ልጇ እናቷ
ግንኙነቱን በቁም ነገር እንደወሰደች በመገንዘብ ደስታዋን በድፍረት እንድትከተል አበረታታቻት። ምክንያቱም እናቷ ሁል ጊዜ ደስተኛ እንድትሆን ትፈልግ ነበር። የልጇ ድጋፍም ሶለንን በመጽናናት ሞላው። እናም በመጨረሻ አንድ ጊዜ ደፈር ለማለት ወሰነ። ሄስ ጉብኝቱን ጨርሶ ወደ ሎስ አንጀለስ ተመልሶ በስቱዲዮ ውስጥ ሙዚቃውን እያዘጋጀ ሳለ ቀንና ማታ ሲያልማት የነበረችው ሴት እንደ ድንገት ብቅ ትላለች። የልጇ ድጋፍም የሶለን ትልቅ መነሳሳት ሆኗት ነበር። ምክንያቱም እናቷ ደስተኛ እንድትሆን ትፈልግ ነበር። ከዚያን ጊዜ ጀምሮም የህብረተሰቡን ትችት ግድ አልሰጣቸው። አብረውም በግልጽ መንገድ ላይ እየተራመዱ ስፖርት የሰሩ ነበር። እናም በየመንገዱ ፎቶ ለሚያነሳቸው ሰው ምንም ግድ አልሰጣቸው። ስለ ግንኙነታቸው የሚደረጉ የኦንላይን ላይ ውይይቶችን ሲመለከቱም ሁለቱም ሁሉንም የማህበራዊ ሚዲያ መተግበሪያዎችን ሰረዙ። ትኩረቱ ሲቀንስም ሰዎች ግንኙነታቸውን ቀስ በቀስ እንደሚረሱና አንድ ቀን እንደተራ ሰው እንደሚኖሩ በጽናት ያምኑ ነበር። ነገር ግን በድንገት የቀድሞ በኋላ በንዴት ወደ ቤት መጣ። ምክንያቱም አዲሱን ሚስቱን ፈቷት አሁን ከሶለን ጋር ለመታረቅ ፈልጎ ነበር። ሶለንም ወደ ውጭ ወጥታ ከሄስ ጋር የሚያደርገውን ንግግር አቋረጠችው። ሶለን ከሷ በጣም ታናሽ ከሆነ ሰው ጋር ስትገናኝ ማየቱ የቀድማ በኋላን በጣም ከማበሳጨቱ በተጨማሪም አስቀንቶት ነበር። ይሁን እንጂ የሶለንን ጽናት ሲመለከት የቀድሞ ባሏ በንዴት ልጃቸውን ይዘው ከቤት ወጣ። የፎቶግራፍ አንሺዎች ያለማቋረጥ መገኘትም የሶለንን መደበኛ ህይወት በከፍተኛ ሁኔታ ጎዳው። እንዲያውም በሱቋ ውስጥ ያለውን ንግድ እንኳን ማቋረጥ ጀመረ። በዚህ ጊዜም ሰራተኞቹ ሱቁን ለጊዜው ለመዝጋት ተገደዱ። ይሁን እንጂ የህዝቡ ትኩረት ከመቀነስ ይልቅ በከፍተኛ ሁኔታ እየጠነከረ ነበር ሄደው። ይባስ ብሎም የልጇን የትምህርት ቤት ህይወት እንኳን መነካካት ጀመረ። የክፍል ጓደኞቿ ሹክሹክታና ሐሜት ሲያጋጥማት ልጇ ከፍተኛ የሆነ ብስጭት ውስጥ መግባት ጀመረች። ሌላ አማራጭ ስላልነበራትም ሶለን ልጇን ለተወሰነ ጊዜ ከቀድሞ በኋላ ጋር እንድትቆይ ላከቻት። ወደ ቤት ስትመለስም የሐሜት ዘጋቢዎች ቡድን በከፍተኛ ሁኔታ ይከቧት ጀመር። እናም ሶለን ችላ ብትላቸውም ግፊቱ በጣም ከባድ ነበር። በተመሳሳይ መልኩም የመገናኛ ብዙሃን ላይ ውይይቶች እየጨመሩ ሄዱ። ውይይቶቹም በእሷ ላይ በሚሰነዝሩ ትችቶችና ከባድ ቃላት የተሞሉ ነበር። ከዚህ በኋላም ግፊቱን መቋቋም የማስችለው ደረጃ ላይ እየደረሰ መጣ። እንባ ከዓይኖቿን መውረድ ጀመሩ። ምናልባትም ከመጀመሪያው ጀምሮ አብረው መሆን አልነበረባቸው። በመጨረሻ መሰቃቂ ውሳኔ አድርጋ ለአንዴና ለመጨረሻ ጊዜ ሄስን ልታዩ መጣች። It's actually insane. I mean, she didn't sign up for any of this, and it's too much for her. And I have to put her first. I mean, look, I could quit. I could quit all of it. I'm fine with doing that. I can do that. It would just get worse. Please don't do this, Solen. Please. Please just go. ለእሷ ሲልም ሁሉንም ነገር እንዲያጣ አልፈለገችም። እናም ሄስ ለሚጠይቃት ጥያቄ መልስ ለመስጠት አልደፈረችም። በመካከላቸውም ከባድ ጸጥታ ሰፈነ። ሄስም የሶለንን ሁኔታ ተረድቶ በጸጥታ ከመኪና ወጥቶ ይሄዳል። እሷም ወደ ቤት ከሄደች በኋላ ሄስን ማጣቷ እንቅልፍ ይነሳት ጀመር። በዚህ ጊዜም እንደ ድንገት በሩ ይንኳኳል። የመጣውም ሄስ ነበር። ሁለቱም በከባድ ሐዘን መሃል ተውጠው እየተላቀሱ ይጠቃቀፋሉ። ሄስም በመጨረሻ የመምጣቱ ዓላማው ሶለንን ለ5 ዓመታት እንድትጠብቀው ለመጠየቅ ነበር። በ5 ዓመት ውስጥም የእሱ እውቅና ከነጭራሹ ለማጥፋትና ሰዎች ለግል ህይወቱ ያላቸውን ትኩረት ለማሳጣት በማቀድ ነበር። በተመሳሳይ መልኩ ደግሞ የሶለን ሴት ልጅም ከኮሌጅ ተመርቃ የራሷን ህይወት ትጀምራለች። ይህም ብሎም ከተለያየ በኋላ ሄስ ሰዓቱን በጠረጴዛው ላይ እንደገና አስቀምጦ ይወጣል። እናም በዚህ ጊዜ ዳግም ለመገናኘት የገቡት ቃል ኪዳን ምልክት ሆነ። 5 ዓመታትን በፍጥነት አለፉ። እናም ሄስ እንደተነበየው ሶለን ወደ ሰላማዊ ህይወቷ ከመመለሷ በተጨማሪ ልጇ ከኮሌጅ ተመረቃ የራሷን ህይወት ገንብታ ነበር። ሁሉም ነገር ወደ መጀመሪያው የተመለሰ ይመስላል። ነገር ግን በዚህ 5 ዓመታት ውስጥ ሄስ ሶለንን ፈጽሞ አላገኛትም። ይባስ ብሎም አንድ ጊዜም እንኳን ቀለል ያለ ሰላምታ እንኳን ልኮላት አያውቅም። በየሌሊቱም ሶለን በድንገት ሄስን እያሰበችው ጥልቅ ሐዘን ውስጥ ገባ ነበር። 5 ዓመታትም ሁሉንም ነገር ሊለውጡ እንደሚችሉ ተረታ ነበር። እናም ምናልባት ሄስ አዲስ ህይወት ጀምሮ ሊሆን ይችላል። እንደዚያም ሆኖ በየምሽቱ ሄስ በመድረክ ላይ ዘፈኑን ሲያቀርብ የሚያሳዩ ቀረጻዎችን ትመለከት ነበር። እናም ፊቱ የበለጠ የጎለመሰ ይመስላል። ሄስም ለሶለን ያለውን ናፍቆት በዘፈኖቹ ግጥሞች ውስጥ ጽፎ ነበር። ሶለን ጥልቅ ስሜቱ ተሰምቷት እንባዎቿ ፊቷ ላይ ይወርዱ ነበር። ወደ ስራ ቦታዋ ባቀናች ቁጥርም ቀደም ሲል ሄስ አምጥቶ የሰጣትን ምስል ታስበው ነበር። ከዕለታት አንድ ቀንም እንደተለመደው ስራዋን እየሰራች ሳለ እንግዳ የሆነ ስሜት ተሰምቷት ወደ ጋለሪው አዳራሽ ሮጣ ስትሄድ በመጨረሻም ለዓመታት የናፈቀችውን ሰው አየች። ከረጅም ጊዜ መጠባበቅ በኋላም ሁለቱም ፍቅረኛ ማማቾች በመጨረሻ ተገናኙ። አይን ለአይን ሲታዩም በልባቸው ውስጥ ለረጅም ጊዜ ተቀብሮ የነበረው ፍቅር ዳግም ማንሰራራት ጀመረ። ከዚያን ጊዜ ጀምሮ ምንም ነገር አብረው ከመሆን ሊያግዳቸው አልቻለም። በፍቅር ዓለም ውስጥም እድሜ ቁጥር እንጂ እንቅፋት አይደለም በሚል እምነት ሁለቱም ሰዎች አብረው ወደፊት ለመጓዝ ሲወስኑ እያስመለከትን ታሪካችን ይጠናቀቃል።